ሰላም እንዴት ናችሁ? ደህና ናችሁ? ሀይ ሮዚ ነኝ። እንኳን አደረሳችሁ ለፋሲካ በዓል ሁላችሁ። እንዴት ናችሁ? እንዴት ከረማችሁ? አይ ነው እንግዲህ ሰሞኑን በለቀኩት ቪዲዮዎች ላይ ብዙዎቻችሁ ኮሜንት እያደረጋችሁ አስተያየታችሁን እየጻፋችሁ እያየሁኝ ነው። በጣም ደስ ብሎኛል። እንግዲህ ዛሬ ያው በዓላችን እንግዲህ ዶሮአችንን እንሰራለን። ነገ በዓላችን ነው። ስለዚህ ዶሮ ገዝቻለሁኝ። ያው እዚህ ሀገር ቀደም ብለን ነው የምንገዛው። ዞሮ ዞሮኛ ስለማናርደው ፍሬሽ ሆኖ ማለት ነው። ስለዚህ እዚህ ጋር ገዝቻለሁኝ መጥቷል። ዶሮአችንን መስራት እንጀምራለን ማለት ነው። አንዳንድ ቪዲዮዎችን እንግዲህ ለበዓል ዝግጅታችንን የምንቀጥል ይሆናል ማለት ነው። ሁላችሁ ትንንሽዬ እንትን ገዝቻለሁኝ ዶሮ። እነዚህ ትንንሾቹን በብዛት የዚህ ሀገር ዶሮዎች በጣም ትልልቅ ናቸውና እሱን አልወደውም። ትንንሾቹን ነው በጣም የምገዛውና ማብዛት ይሽታዩት እንደዚህ ነው የሚመጣው። ይሄንን ነው የሚያክለው። ምን እንደሚያካክሉ በጣም ትንንሾች ናቸው። ሰው 4 ነው 5 ነው የገዛሁት። አይገስ 5 ነገር ነው የገዛሁት። ኦኬ እንደዚህ ሆኖ ነው የሚመጡት። ስለዚህ ዶሮዎችንን እንገነጥላለን፣ እንሰራለን፣ እንጀራ እንጋግራለን። ለበዓል እንግዲህ የሚያስፈልገንን በሙሉ የምናረግ ይሆናል። ለበዓል ፕሮግራሞቻችን እንዘጋጃለን። ይኸው እንደዚህ ነው የሚያካክሉት የዚህ ሀገር ዶሮዎች ጋይስ። ያለዛ ነው በዛ ያደረኳቸው። ለምን አጥንቱም ይኖርልናል ማለት ነው። እነዚህ ነው ይመስላሉ። ስለዚህ እንቆራረጣቸውና እናጥባቸዋለን። ለመለያየት ራሱ በጣም አስቸጋሪ ናቸው እኮ እነዚህ። ያስተማረው ትሩን ያወረሰው ልሁን ታሪክ ወቅ ባህሉን የሚጠብቅ ምታ እጅን ምታ እንኳን አደረሰን። ድሮ ኢትዮጵያ በጣም ከመተለቁ የተነሳ እንደዚህ እየተደረገ ነበር። ይሄን እንደዚህ ምን ገፉት እዚህ ይለኛልና ይሄ ራሱ በጣም ጠንካራ ነው። የኢትዮጵያው በቃ በጣም አሪፍ ነውና እንዲህ ተደርጎ የሆነ ይቃጠላል ምናምን ነበር። እዚህ ሀገር በቃ ውጣ ነገር ምናምን ካለ ሊወጣ ሁሉ ይችላል። በጣም ስስ ነገር ነው እንትኑ አንዳንዴ እንደው እንትን ለማለት ነው እንጂ ዶሮዎችን መብላት በጣም ነው ነበር። አንገቷን መብላት አይደል የሚደርሰን ሁሉ ሊሆን ይችላል። አንዴ ይበላና በስነ ስርዓት ከዛ በኋላ አንገቱን በቃ በጣም ባለውለታችን ነው ታያለሽ። ይሄ እንኳን አስፈልገን ብዙ አውዳመት ሲመጣ በጣም በሩባንጆ በቀደማ ጉዝጓዝ የበጉ የዶሮ የሳናት ደግሞ ቆንጆ ናት።
እጅጉን ደስ ይላል ሲበላ ሲጠጣ ሆዳም ደስ ይላል ሲበላ ሲጠጣ እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ቁጥር ሳያጎል እንደዚህ ችፍ ሲታጠብ ምናምን በቃ የሙዚቃ ስንሰማ የበዓል ነገር ደስ የሚለው አሁን ሰዓት ላይ ምን ዶሮ ሲሰራ ሲታጠብ እንደዚህ እና በቃ ደስ ይላል ጋይስ። ኦኬ ጋይስ እንግዲህ ስራችንን እያጣጣፍን እንገኛለን። አሁን ደግሞ ቀጥሎ ወደ ሽንኩርታችን እንገባለን። ሽንኩርታችን እንግዲህ ይህንን ይመስላል። ቀይ ሽንኩርት እንግዲህ ለዶሮ በጣም አሪፍ ነው። ስለዚህ እሱን ነው የምናደርገው። ኦኬ በጣም የሚያምር የዶሮ ሽንኩርት ያስ ኢትዮጵያ እቺ ትንጥየዋ ነበረች አይደለ? በጣም ቆንጆ ዶሮ የምታጣፈጥ የምትባለው እንግዲህ እኛ ሀገር የለችም እሷ። ይሄንን ነው የምንጠቀመው። ነጩ አለ በጣም የተለመደው እሱ ነው እዚያ ሀገር እንደው ግን እኛ አሁን ይሄንን ነው የምንጠቀመው። በጣም ቆንጆ ነው የሚያደርገው። ይሄም ብዙ ጊዜ ይሄንን ነው የምንጠቀመው። እንዴት ነው ይሄ ነገር እንዳያቃጥለኝ እዚህ ጋር አድርግ እንዴ ማሚ። ድሮ እኮ እንደዚህ ይደረጋል ግን ልክ ነው ግን እሱ ነገር ይሰራል። እዚች ጋር እንደዚህ ነገር ይደረግና ቆይ ይሄ እንኳን ደረቀብኝ። እስቲ እንደዚህ እስቲ እንግዲህ እንደሚያቃጥልና እንደማያቃጥል ያው ተደርጓል እናያለን። ድሮ እኮ የእውነት እንደዚህ ተደርጎ ምናምን ነዋ እንትን የሚደረገው። እንደውም ኢንተርኔት ላይ ምናየው ይሄኛ ምግብ የምንዘጋበት ላስቲኩ ነገር የለ ፊታቸውን ልብስ አድርገውት በሱ እንዳያቃጥላቸው እንደሱ አይነት ነገር አይቻለሁ። አይገስ አሪፍ ዘዴ ነው። በዛ ላይ ብዙ ስለሆነ ኢትዮጵያ ያላችሁ ሰዎች ታደላችኋል። ብዙ እንትንም አላችሁ አላችሁ በጣም ብዙ። በዛ ላይ ደግሞ ኢትዮጵያ ተጀምሯል እኮ አይደል ማሚ? ይሄ ብዙ እንደዚህ ሽንኩርት እንደዚህ ፕሮግራም ሲኖር ለበዓል እንኳን አላውቅም ግን እንደዚህ አሁን የሚከስፉ ሰዎች አሉ በትልቅ ማሽን። እኮ ግን እንትን ይላል የሆነ በማሽኛውን ራሱ አሁን ሽሪምሪ አድርገን ነው የምንከትፈው ጋይስ እዚህ ራሱ ቢካዝ የሆነ ውሃ ነገር ይሆናል። እሱን ማቀዝቀዝ ምንድን ነው አይመጥም። ውሃውን ማስመጠጥ ራሱ በጣም ከባድ ነው እሱ ደስ አይልም። ይሄ ግን ሽሪምሪ ይደረጋል። ሞክክ ይላል። መፍጨትማ ይቻላል። ዋናው መፍጫ ያለው በይ ግን ውሃ ይሆናል ሲፈጭ። ይሄ ነገር አልሰራም። ያቃጥላል።
ያቃጥላል ማሚ። ያው በሩን ከፍቼ ምናምን ሰካትካት ግን ትንንሽ ስለሆነች አታስቸግርም። ኦሬዲ ኢትዮጵያ እንኳን ብዙ ሄልፕ አለ፣ ምን አለ፣ ምንም ሰው ሞልቷል። ደስ ይላል። ለበዓልም ሲሆን እየተወራንን እየተባለ ሰራተኛው ምኑ በቃ በደንብ የሚያግዝ ሰው አለ። እዚህ ሀገር ማንም የለም ጋይስ። እንግዲህ ኢትዮጵያ ሆናችሁ ለምታዩን ሰዎች ራሳችን ይኸው እንደዚህ አድርገን፣ እኔ እንደውም በጣም እድለኛ ነኝ። ማሚ አለች፣ ታግዘኛለች፣ አብረን ተሰራ እንትን ብለን የምንሰራው። ግን ለሌሎቹ እዚህ ሀገር እንግዲህ ብቻቸውን ለሚሰሩ ጎበዞች እናቶች እንግዲህ በእውነት አፕሪሼት እናደርጋለን። ጎበዞች በርቱ። በእውነት እዚህ ሀገር ቀላል አይደለም። ስፔሻሊ ከስራ ጋር ከልጅ ጋር ከብዙ ነገር ጋር እነዚህ ነገሮች ሁሉ ማድረግ የቻልነውን ብቻ ማድረግ ነው እንጂ ሁሉን ነገር እኛ የምናደርገውን ነገር ለማድረግ በጣም ከባድ ነው የሚሆነው። ያው እኛ ሄልፕም ስላለኝ ማለት ነው። ግን በተቻለን መጠን በምንችለው መጠን ባህላችንን የምናደርገውን የነበረውን ነገር ለማስታወስ ነው እንግዲህ እና በዓላችንንም ለማክበር ነው እንጂ ሌላ ቴንሽን የለው። ለባል የሚበላው ሁሌ ቢበላ ከባድ ነው። ዝም ብለን ስራ ነበረ እየዋለን የምናድረው እዚሁ እኛ። ማሚ አይዶን ነው የምትሰማት ከሆነ ለበዓል የሚሰራ ሁሉ የሚበላ ከሆነ እንዴት ወጪው አይቻልም ማለት ነው። እኛ ራሱ እየሰራን ሌሊትም ቀንም እየሰራን ማን ይበላል? ማን ይበላል? እኛም ቀንና ሌሊት ነው የምንሰራው። ከዛ በቃ ማን እንደሚበላ እግዚአብሔር ነው የሚያውቀው እንጂ ከባድ ነው እንዴ! አይቻልም። ሁሉ ነገር ከባድ ነው። ይሄን የሚያክል አድርገናል። ይሄን እንጨምርበታለን። ግን ትልልቀቱ ደስ ይል አይደል? ግን እውነትም ስትለምጁ ግን ይተዋል አንቺ። ኦ ማይ ጋድ እውነትሽ ነው ማሚ። አይገርም? ቆይ ትንሽ ቆይተሽ እንትን ትያለሽ እያልሽኝ ነበር። አሁን ተወኝ። አይገርም? ስለምደው ሲጀመር እኮ ሁሉ ነገር እንደዚህ ነው የሚያደርገው። ሲጀመር ወይ ስማምቱ ነው። ኦ ማይ ጋድ ሲያሳዝን ራሱ በሆነ ቆንጆ ሽንኩርት ነው በጣም። ወደ ስንት 20 ነው የሚይዘው? 25 እንትን ኪሎ ምንድን ነው 25 ኪሎ ሳይሆን 11 ኪሎ 25 ፓውንድ ማለት ነው በዚህ ሀገር። እንደሱ ያህል ነው የሚይዘው። በጣም ቆንጆ ነው። ሰውኛ የምንሰራው እንግዲህ ሁለት አይነት ዶሮ ነው። አልጫና ቀይ ዶሮ ነው የምንሰራው። አልጫ እንደውም ብዙ ጊዜ ሰርተን አናውቅም፣ ወይ ምንቸት ምናምን ነው የምናደርገው ለአልጫ። ዲስ ታይም ግን ዶሮአችንም በዛ ያለ ስለሆነ ዋይናት ስለምን አልጫ እናደርገው ብለን እንግዲህ አልጫም እናደርገዋለን። ስለዚህ ለሁለት ዶሮ የሚሆነንን ነው የምንልጠው ማለት ነው። እንደዚህ ሽሮ የሚል አድርጓል። እንደዚህ አድርገን ሽሮ መሪን ከትፋለን። ለነገርኳችሁ ደቀቅ እንዲልብን ስለማንፈልግ እንደዚህ ነው የምናደርገው። ጋይስ እንግዲህ ናል ይኸውላችሁ እና የምታዩት እንግዲህ እንደዚህ አድርጌ ከትፌዋለሁ። ይሄኛው የሚያህል ይቀረኛል። ስለዚህ ይሄንንም እንከትፋለን ማለት ነው። በልመታ መታ መታ በልመታ እጄን መታ የሌለው ካለህ
እንግዲህ ብረት ድስታችን ይሄው እዚህ ጋር ዶሮ የምንሰራበት ተጀምሯል። አልጫ እንሰራለን። ሲካበድ ጨው ጨምርበታለሁ። ሙክክ ያደርግልኛል። በጣም አሪፍ ነው የሚያደርገው። ኦኬ ማሚም እንግዲህ ላልጫ ጀምራለች። ይሄው እኔ ቀይን ጥጃለሁ። ሃይ ባይ ባያችሁ ማን ሰላም እንዴት ናችሁ? ባያችሁ ሰላም ስራ ላይ ነን። ስራችንን ጀምረናል። እግዚአብሔር ለበረከት ያድርግልን። አሜን። ያው ጊዜ ምን ቆጣው ነው ለማያደ ታችንን እንግዲህ ለመጠቀም እዚህ ጋር ደግሞ አይባችንን አወጣለሁኝ። አይብ ማውጣው እኔ በቫይታሚን ዲ ሚልክ which is 2% የሆነውን ወፍራሙን ሚልክ ነው የምጠቀመው። የሆነ ጊዜ እንደውም እንደዚህ በሰራሁት ቪዲዮ ላይ አንዳንዶቻችሁ ነግራችሁኝ ነበረ፣ ሮዚዬ በሄቪ ክሬም አድርገሽ ሞክሪ ብላችሁኝ ነበር። ብታይ ገዝቼ ሞከርኩት ማለት ነው። ግን እንትን አለብኝ፣ ድርቅ ነገር አለብኝ። የለም ድርቅ በቃ። እና አይብ እንዴት ነው እኔ የማውቀው አይብ የሆነ ስልስልስ ያለ አይነት የለም፣ ይሄ ወተት የመሰለ አይነት ነገር ነው አይብ መሆን ያለበት። ያኛው ግን ድርቅ ነገር አለብኝ እና ሲበላ ራሱ የሆነ የሚታኘክ የለም ድርቅ ነገር ይላል። እሱም ፓርት ስላልወደድኩት ልስልስ ነው ይሄ የሚለው ማለት ነው። የራሱ ነው ትንሽዬ ነው የሚወጣው፣ ግን በጣም ቆንጆ ነው የሚሆነው። ስለዚህ ይህንን ነው የምጠቀመው። ኦን አረገዋለሁ። አይባችንን እናወጣለን እንደዚህ። ብዙም ስለማልፈልግ አንድ በቂ ነው ለበዓል ማለት ነው። ኦኬ እዚህ ጋር ደግሞ አቸቶ ጨምርበታለሁ። እዚሁ ላይ ወዲያው አቸቶ አንድ ብርጭቆ አቸቶ ነው የምጨምርበት። ሌላው ደግሞ ነጭ ሽንኩርት እዚህ ጋር የተላጠ ነጭ ሽንኩርት አለኝ። ስለዚህ 3-4 ፍሬ ጨምርበታለሁ። በጣም ቆንጆ ቴስት፣ ፍሬሽ የሆነ ቴስት ይሰጠናል። 4 ፍሬ እንደዚህ አድርጌ ለቅለቅ ላድርገውና ወፍሯል ኦልሬዲ። ስለዚህ እሳቴን ቀነስ አደርገዋለሁ። ትንሽ ሞቅ እስከሚል ድረስ እንግዲህ ጠብቀዋለሁ ማለት ነው። ከርነዋለሁ። አልጫችን ጨርሳለች ማሚ። አሁን እንደዚህ ሙልት ብሎ በኋላ እኮ ላጥ ብሎ ነው የሚወርደው። በቃ ሙክክ ሲል ትንሽ ነው የሚሆነው። ይሄ አልጫችን ነው። ለምን በርበሬ ምናምን ስለማባዛው ሽንኩርቱ በብዛት አለበት። በርበሬ ምናምን ስለማበዛው አይባችንም እዚህ ጋር ተጥዷል አጠገብ። አልጫችንም ተጀምሯል። እንግዲህ ስራችን አልተቻልንም ጋይስ። የበዓል ድባብ እንግዲህ ይሄንን ይመስላል በእኛ ቤት። እዚህ ጋር ሽንኩርታችን ላይ እንደ ቅድሙ ጨው ጨምራለሁ። ሙክክ ነው የሚያደርግልኝ። ቆንጆ እየያዘ ነው። ትንሽ እያቆየች አወጣዋለሁ። ጋይስ እዚህ ጋር ደግሞ እንግዲህ ዳቦዬንም አቀራርብ ያለው ለዳቦ ለመጋገር ማለት ነው። እንደምታዩት እዚህ ጋር ዱቄት አለኝ፣ ፍርኖ ዱቄት። እዚህ ጋር እርሾ፣ የፈረንጅ እርሾ አስገባለሁኝ። እዚህ ጋር ደግሞ ጥቁር አዝሙድ፣ አብሽ በጣም ቆንጆ ያደርግልናል ዳቦአችንን።
አብሽ፣ እዚህ ጋር ደግሞ ነጭ አዝሙድ አለኝ እንደምታዩት። ጨው ጨምራለሁ። ሞቅ ያለ ትንሽ ውሃ ያስፈልገኛል። ከዛ በኋላ እዚህ ጋር ደግሞ ኮባ አለኝ። ይሁላችሁ ጋይስ እንደምታዩት እንግዲህ ኢትዮጵያ ያላችሁ ሰዎች እንግዲህ የሆነ በዓል ሲሆን እንዴት ነው ደስ የሚለው የዳቦ ሽታ የኮባው ሽታ ነው የሚባለው ራሱ አይደል ደስ የሚለው። እኛም አልቀረብንም ጋይስ እንደምታዩት እግዚአብሔር ይስጣቸው ኮባችንን በዚች አሳምረው እንደዚህ አድርገው ነው የሚሸጡልን። እኛ እዚህ ሀገር እንደዚህ ተደርጎ ነው የሚሸጠው። ከስፓኒሽ ስቶር ነው የምገዛው። ሶ ፍሬሽ ባናና ሊቭ ነው የሚባለው እዚህ ሀገር ለማለት ነው። ለእንግዲህ ወይ ገስ ያው በጣም ብዙዎቻችሁ አበሾች እንገዛለን። እንደዛ ነው የምንሰራው። የመጀመሪያ ጊዜ እንግዲህ የምታዩት ከሆነ ደግሞ እንግዲህ ኮባ ባናና ሊቭስ ይባላል። ከስፓኒሽ ስቶር ማግኘት ትችላላችሁ አቅራቢያችሁ ያለው ቦታ። ስለዚህ በዚህ መልኩ አድርገው እንግዲህ ይሸጡልናል። ስለዚህ እሱንም እጠቀማለሁ ማለት ነው። በኋላ ላይ እንደሱ አደርጋለሁ። ሽንኩርታችንም እየበሰለ ነው። አት ዘ ሴም ታይም ደግሞ ዳቦአችንንም ፋፋፋ እያደረግን ነው ቶሎ ማለት ነው። ይሄ 2 ካፕ ነው። አሁን ሜጀር እያደረኩበት ያለው 2 ካፕ ነው። ሶ ኖርማሊ 4 ነው የምናደርገው። ያው ዛሬ ግን በዓል ስለሆነ ትንሽ በዛ እናደርገዋለን። ስለዚህ ይሄ 2 ነው። ኖርማሊ የምናደርገው እንደነገርኳችሁ 4 ካፕ ነው። ይሁን 4 ሆነ ማለት ነው። ስለዚህ 1 ካፕ ጨምርበታለሁ። ኦኬ 3 ካፕ ያ ማለት 6 ካፕ ጨመርኩ ማለት ነው። እና በዓላችንን ይኸውላችሁ ፋፋፋ እያደረግን እንገኛለን። እንደውም ባይ ዘ ዌይ ጋይስ ጠላችን መቼ ዕለት እንዳያችሁት ገና ነበረ። ሉክ አሁን ቀጂው ማሚና እናሳያቸው። እንደው ትዝ አይልሽም? ወይኔ እንትን አላለም ከለሩ አልመጣልንም እያልን ነበር ጋይስ። ሉክ አሁን ምን እንደሚመስል ለበዓልም ደረጃም አልደረስንም። ይኸውላችሁ ገና በበዓል ዋዜማ እንደዚህ ቆንጆ ሆነ። ይኸው ብርጭቆ ማሚ ይኸውላችሁ ጋይስ ምን የመሰለ ጠላ እንዴት እንደሆነ ቆንጆ። አሁን የፈለግነው አይነት ፊልተር ጠላ ነው የሆነልን። ይቀመሳ ማሚ እየተጠጣ ጠላ እየተጠጣ በዓልን እንግዲህ በዓል እያስመሰልነው ነው ያለ ነው። እስቲ ይኸውላችሁ ከለሩ ጋይስ ምን እንደሚመስል አያችሁት? ባለፈው ገና እንትን አላለማን ነበረ፣ ትንሽ ይቀረው ነበረ። አሁን ግን በጣም ቆንጆ ሆኗል። ይኸውላችሁ ከለሩ ራሱ ይሄንን መስሏል። መስማ ይሄ ሁሉ ስራ አስቀምጬ ጠላይን ላጥላጥ አድርጌ ብቻ ማሚ በጨርሹ ብዬ እኔ ለጥ ገብቼ ማሚ ጨርሹ አንቺ ብዬ ይሄ ሁሉ አስቀምጬ ዳቦ ምኑ ስንቱ እንጀራው ምኑ የበዓል ፕሮግራም እንግዲህ እንደምታውቁት ነው። ቢዚ ነው የሚያደርገን እኛ ሴቶችን። እንግዲህ እንደዚህ አድርጌ ያለው 3 ካፕስ ነጭ አዝሙድ እጨምራለሁኝ 2 ማንኪያ የሚሆን። እዚህ ጋር ደግሞ ጥቁር አዝሙድ አለኝ። ምን ማድረግ ደስ ይለኛል ጥቁር አዝሙድን እንደዚህ አድርጌ እንደዚህ ያደረገን ቆንጆ ነው የሚያደርገው። ሽታው እንዴት ደስ እንደሚል ብታይ ሉካይስ እንዲህ ተደርጎ ሽታው በቃ አክቲቭ ነው የሚሆነው። ኦኬ አብሻችንንም እንደዚሁ እጨምራለሁ። እዚህ ጋር ደግሞ እርሾዬን እዚህ ጋር እርሾ አለኝ 2 ማንኪያ እሱን ጨምራለሁ። ኦኬ እዚች ጋር ደግሞ ጨው አለኝ። ቆንጆ ያደርግልናል። ጨው ግዴታ ነው። ይሄን ያህል ጨምሬያለሁኝ። ስለዚህ ላዋህደውና ይሄንን ይመስላል ውዳችን። ትንሽ ለብ ባለ ውሃ በኩት አረጋለሁ ማለት ነው። እቺ ጠላ ጥሩ ነገር ናት። ቺርስ ጋይስ። መልካም በዓል። መልካም ጣጣ ያረኩኝ። ይሄንን መስሏል። ይሄው ሃይቡም ወጥቶ ጋይስ ይኸውላችሁ ይሄንን መስሏል። ቆንጆ ሆኗል። ስለዚህ ቅዝቅዝ እስከሚል ድረስ ተጠብቀዋለሁ። ይሄንን ዳቦዬን ጋገሬ ምን ብዬ ቅዝቅዝ ካለ በኋላ ነው የምናጠለው ማለት ነው። ስለዚህ ውሃ ያስፈልገኛል። እቺም ፐርፌክት። ይሄው እዚህ ጋር ሙቅ ውሃ ቀድቻለሁ።
በጣም አሪፍ ነው። ቆንጆ ነው። ያችን ዳቦ ብትጋግሪያት አለሽ ክራንበሪ ምናምን ያለበትን እና እሱ የሆነ እንዴት ነው ፓስታ ተሰርቶ ምናምን ሲሆን ነው ደስ የሚለው። ይሄ አሁን በዶሮ ደስ የሚለው ደንበኛ የሀበሻ ዳቦ እንዲህ አይነት ቅመም ያለው። የማሚ ደግሞ ዳቦ ልዩ ነው፣ በጣም ቆንጆ ነው ብታይ የምትጋግረው ዳቦ። አይ ነው እና በጣም ብዙ አንዳንዴ ኮሜንት ላይ ኢንስታግራም ላይ ምናምን ይደርሰኛል ሮዚዬ ጠላ በአሜሪካ እንደዚህ ስንጠጣ ማለት ነው። አሁን እንደዚህ ፖስት አላረግም በፊት ሁሉ ጊዜ አሁን ጠላ ያው ደግሞ ፍሊተር ጠላ ብዬ ፖስት አረጋለሁና ሮዚዬ በአሜሪካ ጠላ እኛ እንኳን እዚህ አንጠምቅም ይሉኛል። በቃ እንግዲህ ምን ታረጉታላችሁ። ግን አይገስ በጣም ሞር ባህላችን ደግሞ ሞር ውጪ ስንወጣ በጣም ደስ ይለናል፣ በጣም ይናፍቀናልና በቃ እዛ ኢትዮጵያ ማታረጉትን እዚህ ሀገር ስትመጡ ግን ታረጉታላችሁ። የሆነ በቃ የራሳችሁ ደስ የሚል የሚያኮራ ነገር ነውና በቃ ደስ ይላል። እንጃ ብቻ እኔ በጣም እወዳለሁ ባህሌን። ብቻ እንደዚህ ያደርገዋል። ጠላዋ ግን ሞቅ እያደረገችኝ ነው። አስወር ማሚ ጠላዋ ሞቅ እያደረገችኝ ነው። የሆነ ደስ የሚል ስሜት እየተሰማኝ ነው ጋይስ። እየሳኩ ነው የምሰራው በቃ ጥሩ ነው። እያሻው እንደውም አየሽ ለዳቦ በደንብ አድርጌ አቦካዋለሁ ማለት እሽት ነው ማለት ነው። እንኳን አደረሳችሁ እንድንን ልንበል እስኪ ልል በሉላችሁ እልል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 ልil ሂጄን አለቃለኝ እኮ ኦኬ። ስለዚህ አሁን ዳቦዬን በዚህ መልኩ እንግዲህ አልቋል። ስለዚህ ምንድነው የማደርገው? ይሄን በዚህ ልብስ አደርገዋለሁ እፍን እንዲያደርገው ማለት ነው። ኦኬ ኦኬ። ስለዚህ ልብስ ስላደርገውና እናቆየዋለን ኩፍ እስከሚል ማለት ነው። አሁን ወደ ወጣችን እንመለሳለን። ቺርስ። ያ ሁሉ የነበረ ሽንኩርት ይወላችሁ ጋይስ ይሄንን አከለ። አቤት አቤት ባታዩት ኖሮ አሁን ምን ይባላል? ወይ እቺ ናት እንዴ ነው የሚያስብለው እኮ ይወላችሁ። ይሄ ያልጨይ ነው። ዋው እኛ ደግሞ የቀየው ነው ዘይት ተጨምሯል። ይሄ ቀድሞ ስለማውደ ይገኛለው። አሜን። አቤት ለአንቺ ፀጉር በጣም አስጨንቀውናል ታውቂያለሽ። የአንቺ ፀጉር ፍሪዝ ነው የሚሆነው ለአንቺ ለበዓል እንዴ። ታዲያ በርበሬ ያስፈልገዋል። እንግዲህ አሁን ደግሞ እንቁላላችንን እናስገባለን። እዚህ ጋር ቀዝቃዛ ውሃ ኦልሬዲ ጥጃለሁ። ስለዚህ እንቁላላችንም እዚህ ጋር ይፈላልናል። እኩል ሁሉ ነገር እልቅልቅ ይልልናል ማለት ነው። በጣም ቆንጆ የሆነ ለእኔ እስካሁን ውሃ አላረኩበት። አሁን ትንሽ እንደመያዝ ነገር ሊል ነው። በቃናል። በደንብ ሆኖ እየተቆላላ ነው። እንግዲህ በደንብ ረጅም ሰዓት እያቆላላ ነው ያለነው ጋይስ። አልጫው ኦልሬዲ ጥቁር ነገር ብሏል። ስለዚህ ቅመሞቻችንን ደግሞ ልጨማመር። እዚህ ጋር ብላክ ፔፐር አለኝ። እዚህ ጋር ደግሞ ኮረሪማ አለኝ።
የጥብስ ቅጠል እንደነገርኳችሁ ሁሉም ነገር ላይ ነው ጨምረው። ከሞን አለኝ ከሞንም ጨምራለሁ። ማጂ መረቅ ይኸውላችሁ። ኦኬ እዚህ ጋር ኮረሪማ አለኝ። ኮረሪማ አልጨምር። የጥብስ ቅጠል እንደነገርኳችሁ እኛ ቤት ሁሉ ነገር ላይ ነው የሚገባው። ብላክ ፔፐር፣ ከሞን አለኝ እዚህ ጋር። እየሰራራን ነው። ደስ ይላል ቅመሙ። እንግዲህ ዶሮአችንን ይኸውላችሁ እንደምታዩት ነው። ምን እናደርጋለን? ውሃው በደንብ ምጥጥ ነገር እንዲያደርግልን መጀመሪያ እንደዚህ ጋል ባለ መጥበሻ ላይ እናግልና እንትን እናደርገዋለን። ጠበስ እናደርገዋለን። ከዛ ሲገባም አብሮ ሲበስል እንትን እንዳያደርገው ማለት ነው። ፍትትት እንዳይል አይደል? ምንድን ነው የሚባለው? ፍርስርስ እንዳይል ያደርገዋል። እዚህ ጋር ጠበስ እናደርገዋለን። ግን ፍልም ሲል ቆንጆ ነው ማለት ነው። ውሃው ጥፍጥፍ ያደርግልናል። ስብስብ ነው የሚለው ይኸውላችሁ እንደምታዩት። ዶሮዋ ነጭ ሆናለች ራሱ ማለት ኦኬ። ይሄኛው ደግሞ አልጫ እናደርገዋለሁ ማለት ነው። እንግዲህ የሚቀረን አሁን እንጀራችን ነው። ዳቧችንንም እንከታለን። ኦን አደርገዋለሁ ምጣዴን። ኦኬ እንጀራ ላስቲክ ትያለሽ። የሆነ ጊዜ እንደውም የሚገርማችሁ እንጀራ ሁሉ መጋገር አቁመን ነበረ። የሆነ እንዴት ነው ሙድ አለው አይደል? አንዳንዴ ይመጣል፣ አንዳንዴ ቆንጆ ይሆናል፣ አንዳንዴ ቆንጆ አይሆንም ነገር ነበርና ትተን ነበረ። ግን የኢትዮጵያ እንጀራ ብቻ ሁሉ ጊዜ መብላት ደግሞ ጥሩ አይደለም ምናምን የሚባል ነገር ሰማን። ብቻ አንዳንድ ነገር ብቻ ስንሰማ ይነዋት ይሄ ይሻለናል ብለን አሁን በድጋሚ እንግዲህ መጋገር ጀምረናል። ትንሽ ቆየት እየጋገርን እንገኛለን ማለት ነው። እና ከዚህ በፊት እንደውም ቪዲዮ ካላያችሁ ምንም አዲስ ነገር የለውም የሰራሁት። ከዚህ በፊት ቪዲዮቼ ላይ ብትገቡ ታገኛላችሁ እንዴት እንጀራ እንደሚወጣላችሁ። እዚህ ሀገር በጣም ከባድ ነው። አንዳንዴ ይመጣል ራሱ ነው አይነት ቴክኒክ ተጠቅመን ራሱ አንዳንዴ ቢመጣበት ማይመጣበት ጊዜ አለና በጣም ቀላል የምንለው ነገር አይደለም። ትንሽ ይቀረዋል። ኦኬ ከዛ ደግሞ ይወጣል። ቆንጆ ይኸውላችሁ ጋይስ እንጀራዬ Oh my god! ምን ላድርገው ማሚ? ኧረ አልበሰለም።
ማሚ አላየሽም አሉ ይሄን ጉድ አላየሽም እኮ ነው ዳባችንም በጣም ትንሽ ነው የቀረው እየመጣ ነው ምንም አይደለም ቀራጩ ቡና አሁን እያየን ነው አለሽ ካሜራው ዳቦ ቡና ቁርስ የለው ምንም የለው በስራ መሀል ነው ይሄ በስራ መሀል ላይ በስራ መሀል ላይ ቡና ነው የሚጠጣው ጠላ ነው የሚጠጣው እንግዲህ ጠላውን አይታችኋል መታችሁ ደግሞ ጠጡ ጠላ አሜሪካን ያላችሁ መታችሁ የኛ ቤት ጎረቤት ያልሆናችሁ ሰዎች ታያለሽ ከዛ አይ ማሚ ሴታፓችንን እናስተካክልና ቃቃችን እናመጣለን ይሄን ነበር ስለሆነ ማስተካከል ዶሮአችን አብዷል ያበደረው ነጭ እንዳይሆንብን ነው አሁን የከተትነው አብሮ ደግሞ ብስል ይላል እንቁላሉ አብሮ ብስል ሲል ደስ ይላል ነጭ ሲሆን አልወድም እኔ እራሱ ሲበላም ይጣፍጣል ጥቁር ሲል የለም የአብሮ ሲቁላላ አብሮ ቆንጆ ነው የሚሆነው ነጭ አድርገው ሲያወጡት እኔ አንዳንዴ በቃ ውይ እላለሁ በቦክስ ልበለው ይኸው እንደዚህ ያደርጋለሁ የሚሆን እንጎቻ ያስፈልገናል እሺ ይኸውላችሁ እንደዚህ አድርጌ ነው የማደርገው እንደዚህ እንጎቻ እንጋግራታለን የቡና ቁርስ እንዴት የሚገለበጠው here we go ደርሰንልሃል ኦኬ ቡና ቁርሳችን ደርሷል እቺን ትመስላለች ከዳቦአችን ላይ የተወሰደ ቡና ቁርስ ባይ ባይ ዳቦአችን ደርሷል ቡና ቁርሱ ነይ ማሚ በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ያቃጥላል ነይ ማሚ በስመ አብ ወልድ ማሚ ያቃጥላል የተጠበሰ ግን ይኸው በአንዴ እንዴት አልሆነ እንዴት እንደበሰለ ለያዥ ቡና ቁርስ ነው ከመቶ ዓመት አደርሰን አሜን እስቲ አይደል የተጠበሰ ግን ማሚ ዳቦ ግን ሀት ነው ቃል ይቀዝቅዝልሽ ቢምቢ አይመጣም ኧረ ቆንጆ ነው አይደል ማሚ
በተጠበሰ በዘይት የተጠበሰ ስለሆነ eat mommy ግን ያቃጥልሽ be careful mommy hot ነው አሁን ስለተጋገረ በጣም ጣፍጣ ጮም አላነሰው ነው በግምት የተደረገ ማለት ትንሽ ይቀራዋል ይሄንን ይመስላል ማለት ነው አልጫችን ያ ጋይስ እንግዲህ እንዳያችሁት የባህላችን ዋዜማ ይሄንን ይመስላል በኔ ቤት ድባቡ እንደዚህ አድርገን እንግዲህ እየተዘጋጀን ለነገ እንገኛለን ጥሩ ጊዜ እያሳለፍን ነው ቡናም እየጠጣን ጠላችንንም እየጠጣን እንግዲህ በዚህ መልኩ እያሳለፍን ነው እኔ ትንሽ አሁን ደክሞኛል የእውነት ለመናገር ደክሞኛል የሆነ እግሬን ሁሉ መቆሙ አደክሞኛልና አሁን ኦልሞስት ጨርሰናል ዳቦዬም እንግዲህ ገብቷል እዚህ ጋር እንትን እያለ ነው ዶሮአችንም ኦልሞስት ወደ መጋበደጃው እየደረሰ ነው እየተንተከተከ ነው ትንሽ መብሰል ይቀረዋል እሱን ማበስለው ከዛ በኋላ እንቁላላችን ይገባል የባሰ ትንሽ በሰል አድርገን ማውጣት ነው መልካም በዓል ጋይስ ለሁላችሁ መልካም የፋሲካ ጊዜ ይሁንላችሁ ቀይ ወጣችን ይሄ በደንብ አሁን ሆኖ ቆንጆ ሆኗል ይላችሁ ሲሞቅ እንትን ስለሚል እኛ አናበስለውም በጣም ብስል እናረገው ለምን በተሞቀ ቁጥር ይሄ ሁሉ ሲያልቅ እንትን ይላል ሁሉ ነገሩ ይጠፋል እና ይኸውላችሁ ይሄኛውም እንደዚህ ሆኗል ይኸውላችሁ እንዴት ቆንጆ እንደሆነ ከለሩን ሁሉ ለውጧል ያ እንደዛ ሲሆን ነው ደስ የሚለው አብሮ እንደዚህ ብስል ሲል ይኸውላችሁ ይሄንን የሚመስለው ዶሮአችን ይሄን የመሰለ ያበደ ዶሮ ተሰርቷል እንግዲህ መልካም በዓል ይሁንላችሁ ይሁንልን ለሁላችንም yes ዳቦአችንም ይወጣል ትንሽ ይሄንንም እሳት እናስመታውና ከዛ እንግዲህ ፕሮግራማችንን ጨርሳለን ከናንተ ጋር ግን ኮዲዩ ቻቻው ለማለት ፈልጋለሁ እዚህ ጋር አይቤን ላሳያችሁ አሁን አወጣዋለሁ ምንም አልቀረውም በቃ ይሁላችሁ ኦልሞስት እንደዚህ ሆኗል ላችሁ አሁን ይሄንን ጥልል አደርገዋለሁ ማለት ነው አያችሁት ጋይስ ለስለስ ያለ ቆንጆ አይብ ሆኖልኛል አሁን ይሄንን ወጥታ አደርገዋለሁ በማጥለያ ላይ አድርጌ ማለት ነው ጋይስ እንግዲህ መልካም በዓል በኋላ እንግዲህ ያሉትን ቪዲዮዎች እንግዲህ ተመልከቱ በጣም ወዳችኋለሁ ባይ ቻው ጋይስ ቻው ባይ